ከማል አታቱርክ ከወደቀው የኦቶማን ግዛት ፍርስራሽ ላይ ዘመናዊቷን የቱርክ ሪፐብሊክ የመሰረተ አብዮታዊ ወታደራዊ አዛዥና መሪ ነበር። በ1920ዎቹና 30ዎቹ ያካሄዳቸው ሰፊ የፖለቲካ ማህበራዊና ኢኮኖሚያዊ ማሻሻያዎች ሀገሩ ቱርክን ሙሉ በሙሉ ሴኩላር እንዲሁም ከሀገራት ጋር የምዕራቡንና የምስራቁን ጎራ ያቻቻለ ዴሞክራሲያዊ አጋርነት የመሰረተ ታላቅ መሪ ነበር። ጤና ይስጥልን ውድ የቻናሌ ቤተሰቦች፣ ዛሬ የቱርኩን ታዋቂ መሪ ከማል አታቱርክ ታላላቅ ስራዎች በወፍ በረር እንመለከታለን። የታላላቅ ስራዎቹንና ማሻሻያዎቹን ዝርዝር ስንመለከት የአታቱርክ ታሪካዊ ስራ እያንዳንዱን የቱርክ ህዝብ ህይወት ገጽታ ወደ ዘመናዊነት በለወጡ በርካታ ግዙፍ አብዮቶች የተከፈለ ነው። የመጀመሪያው ሪፐብሊክን መመስረትና ንጉሳዊ ስርዓትን ማክተም፣ የነጻነት ጦርነትን ማሸነፍ ከ1919 እስከ 1923። በአንደኛው የዓለም ጦርነት የኦቶማን ግዛት ከተሸነፈ በኋላ የተባበሩት ኃይሎች ወይንም አላይድ ፎርስ ማለትም እንግሊዝ፣ አሜሪካና ሶቪየት የቱርክ ምድርን ለመከፋፈል ሞክሮ ነበር። አታቱርክ ግን ብሔራዊ ተቃውሞ በማደራጀት የውጭ ወራሪዎችን በተሳካ ሁኔታ በመመከት የቱርክን ሉዓላዊነት አስከብረዋል። ሌላው የሀሊፋትን ስርዓቶች ማፍረስ፣ ለዘመናት የቆየውን የኦቶማን ንጉሳዊ አገዛዝ እንደ ኤሮፓ አቆጣጠር በ1922 እና ሃይማኖታዊ ሀሊፋነትን በ1924 በመሻር የመንግስት አስተዳደር ከሃይማኖታዊ ስልጣን ሙሉ በሙሉ እንዲለይ አድርጓል። ጥቅምት 29 1923 የቱርክ መንግስት ወደ ሪፐብሊክ የአስተዳደር ዘዬ መሸጋገሩን በይፋ አወጀ። አንካራም አዲሷ ዋና ከተማ ተደርጋ ተሰየመች። አታቱርክም የሀገሪቱ የመጀመሪያ ፕሬዝዳንት ሆኖ ተመረጠ። ሁለተኛው ስራው የህግ ስርዓቱን ሴኩላር ማድረግ ነው። ከአታቱርክ በፊት የቱርክ ህጎች የሚመሩት በሃይማኖታዊ ደንቦች ነበር። ሃይማኖታዊ ፍርድ ቤቶችን ከስዊዘርላንድ ከጀርመንና ከጣሊያን የህግ ሞዴሎች በተወሰደ ዘመናዊ የሲቪል ህግ ተክቷል። ይህም ሃይማኖት ከመንግስት ጉዳዮች በይፋ በመለየት ሙሉ በሙሉ ሴኩላር የሆነ የፍትህ ስርዓት እንዲመሰረት አድርጓል። ሙስጠፋ ከማል አታቱርክ ስልጣን ሲይዝ የቱርክ ኢኮኖሚ በተግባር በመካከለኛው ዘመን ደረጃ ላይ የነበረ ነው ሊባል ይችላል። ለብዙ አስርተ ዓመታት የዘለቀው ጦርነት ህዝቡን አድቅቆ የነበረ ሲሆን የኦቶማን ግዛት ጥሎ ያለፈው የኢንዱስትሪ መሰረተ ልማት እዚህ ግባ የሚባል አልነበረም። እንደ ስኳር፣ ዱቄት ወይንም አልባሳት ያሉ መሰረታዊ ቁሳቁሶችን የሚያመርት አንድም ፋብሪካ አልነበረም። አገሪቱ ሙሉ በሙሉ በገቢ ዕቃዎች ላይ ጥገኛ ነበረች። ይህንን ችግር ለመቅረፍ አታቱርክ ስቴቲዝም በሚባለው የኢኮኖሚ ፖሊሲ አማካኝነት ፈጣንና በመንግስት የሚመራ የኢንዱስትሪ አብዮት መርቷል። በአዲሷ ሪፐብሊክ ውስጥ ምንም አይነት የግል የካፒታል ወይም የንግድ ተነሳሽነት ያለው ማህበረሰብ ስላልነበረ መንግስት ዋና ባለሀብት፣ እቅድ አውጪና ግንባታ አድራጊ ሆኖ ጣልቃ ገባ። የኢንዱስትሪ መስፋፋት እጅግ በተደራጁ ስልቶች ተግባራዊ ተደረገ። ይህንንም በየደረጃው ስንመለከት የመጀመሪያው የኢንዱስትሪ እቅዶች ናቸው። በወቅቱ ስኬታማ በነበሩ የታቀዱ የኢኮኖሚ ስርዓቶች ላይ በከፊል ተመስርቶ ነገር ግን ከቅይጥ ገበያ ስርዓት ጋር እንዲስማማ ተደርጎ የተዘጋጀውን የመጀመሪያውን የ5 ዓመት ኢንዱስትሪ እቅድ ቱርክ እንደ ኤሮፓ አቆጣጠር በ1934 ይፋ አደረገች። ግቦቹ ቀላልና ግልጽ ነበሩ። 3ቱ ነጫጭ ስኳር፣ ዱቄትና ጥጥ እንዲሁም 3ቱ ጥቁሮች ከሰል፣ ብረትና ዘይት በሀገር ውስጥ ማምረት ነው። እቅዱ እጅግ ስኬታማ የነበረ ሲሆን በ1930ዎቹ ዓመታት ውስጥ በአማካይ በዓመት የ9% የኢንዱስትሪ እድገት ማስመዝገብ ተችሏል። ይህም በታላቁ የኢኮኖሚ ቀውስ ወቅት በዓለም ላይ ከተመዘገቡት ከፍተኛው የእድገት መጠኖች አንዱ ነበረ። ሌላኛው የመንግስት ይዞታ የሆኑ ትላልቅ ተቋማትን እና ባንኮችን ማቋቋም ነው። አታቱርክ የተወሰኑ የኢኮኖሚ ዘርፎችን በገንዘብ ለመደገፍና ለመምራትን እንደ ሆልዲንግ ኩባንያ የሚያገለግሉ ልዩ ልዩ የመንግስት ባንኮችን አቋቋመ። አንደኛው ሱመር ባንክ የጨርቃጨርቅ የቆዳና የፍጆታ ዕቃዎችን ኢንዱስትሪዎችን ያስተዳድራል። ፋብሪካዎችን መገንባት ብቻ ሳይሆን በቱርክ የተሰሩ ርካሽ አልባሳትን በቀጥታ ለህዝቡ ለመሸጥ በመላ የሀገሪቱ ችርቻሮ መደብሮች ተከፍተዋል። ሌላኛው ባንክ ደግሞ ኢቲ ባንክ የማዕድን ቁፋሮ፣ ማዕድናትን አጠቃቀምና የኃይል ማመንጫ ስራዎችን ለማስተዳደር እንደ ኤሮፓ አቆጣጠር በ1935 የተመሰረተ ነው። ሶስተኛው ተርኪዬ ኢሺ ባንክ
የግል የንግድ ተነሳሾችን ለመደገፍ የሪፐብሊኩ የመጀመሪያው ብሔራዊ ባንክ ሆኖ እንደ አውሮፓ አቆጣጠር በ1924 ተመሰረተ። የተቋቋሙ ዋና ዋና ኢንዱስትሪዎችን ስንመለከት በ10 ዓመት ጊዜ ውስጥ በመላው አናቶሊያ ግዙፍ ኢንዱስትሪዎች ተፈጠሩ። ብረታ ብረት እንደ አውሮፓ አቆጣጠር በ1937 የተመሰረተው የካራቡክ ብረታ ብረት ፋብሪካ ለባቡር ሐዲድ፣ ለማሽነሪዎች ግንባታ የሚሆን ብረትን በማምረት የቱርክ ከባድ ኢንዱስትሪ የጀርባ አጥንት ሆነ። ጨርቃ ጨርቅ በካይሰሪ፣ በናዚሊና በቡርሳ ግዙፍ ዘመናዊ የጥጥና የሱፍ ፋብሪካዎች ተከፈቱ። የናዚሊ የጥጥ ጨርቅ ፋብሪካ ለሰራተኞች የመኖሪያ ቤት፣ ትምህርት ቤትና የባህል መናፈሻዎችን የያዘ በመሆኑ አራያ በመሆን ማህበራዊ ፋብሪካ ሆነ። ስኳር በአልፖሎ እና በኡሻክ የተገነቡት ፋብሪካዎች ቱርክ በውጭ ሀገር ስኳር ኢምፖርት ላይ የነበራትን ጥገኝነት አስቀሩ። አቪዬሽን በዘመኑ እጅግ የላቀ በሚባል ደረጃ ቱርክ እንደ አውሮፓ አቆጣጠር በ1926 የካይሰሪ አውሮፕላን ፋብሪካ በመክፈት የአገሪቱን የመጀመሪያ ወታደራዊ አውሮፕላኖች ማምረትና መገጣጠም ጀመረች። መሰረተ ልማትን በድጋሚ መገንባትን ስንመለከት ጥሬ ዕቃዎችንና ምርቶችን ሳያጓጉዙ የኢንዱስትሪ መስፋፋት ሊታሰብ አይችልም። አታቱርክ መጠነ ሰፊ የመሰረተ ልማት ማሻሻያ ስራዎችን አድርጓል። በኦቶማን ዘመን የነበሩ የባቡር መስመሮች በውጭ አገር ሰዎች የተያዙና ጥሬ ዕቃዎችን ከሀገር ለማውጣት ታስበው የተሰሩ ነበሩ። አታቱርክ እነዚህ መስመሮች ወደ መንግስት ይዞታነት በማዛወር በሺዎች የሚቆጠሩ ማይሎች አዲስ የባቡር መስመር ዘረጋ። ይህም በግብርና የሚታወቀውንና በማዕድን የበለጸገውን የአናቶሊያ ውስጣዊ ክፍል ከኢንዱስትሪ ወደቦች ጋር በቀጥታ ያገናኛል። የወደብ ልማት በኢስታንቡል፣ በኢዝሚርና በሳምሱን የሚገኙ ዋና ዋና ወደቦች የኢንዱስትሪ ደረጃ ያለው የጭነት ትራንስፖርት ለማስተናገድ እንዲችሉ ተደርገው ዘመኑ። ውጤቱን ስንመለከት አታቱርክ እንደ አውሮፓ አቆጣጠር በ1938 በሞተበት ወቅት ቱርክ መሰረታዊ የሆኑ የምግብ ሸቀጦችን ከምታስገባ የኢኮኖሚ ቅኝ ግዛትነት ተላቃ የራሷን ብረት፣ ጨርቃጨርቅ፣ ስኳርና አውሮፕላን ጭምር ወደምታመርትበት ራሷን የቻለች ሀገር ሆና ነበር። ውድ የቻናሌ ቤተሰቦች ለዛሬ ያዝነው ይህን ይመስል ነበር። ሰብስክራይብ በማድረግ እንድታበረታቱን፣ ላይክ በማድረግ ለሌሎች ተደራሽ እንዲሆን እንድታደርጉ እንዲሁም የደውል ምልክቷን በመጫን ይህን የመሰሉ ዝግጅቶች በዚህ ቻናል ላይ ሲጫኑ ማግኘት ትችላላችሁ። እናመሰግናለን።